ምንድነው የምትቀርጸው እንዴ? አክስቴ ጤነኛ አይደለች? ውሃ እማዬ ሻወር ከወሰደች ነግሬ ነበር። ምንድነው የምትቀርጸው? ነው ለእኔ ብቻ ነው የነገረችኝ ማለቴ። ደግሞ እንዳትቀይሚያት። አየ እሱ ስለሌላም ሰው ተናግራለች። ለሰላም እሷ ብትነግረችሽ ቶ እኔ አንቺን በማንም አልቀይርሽም። ሁለቱ ቢሆን እንዳጣ ደረጀ አሁን ላይ እንግዲህ በሚገርም ሁኔታ በሚገርም በቃት እንግዲህ ሁላችንም ያስደሰተችን ነው የሚገኘው። እንግዲህ አበጌል ደረጀ የእውነትም እንደው ልብ ሞቅ የሚያደርግ ስራ እየሰራች ነው የሚገኘው። በጣም ነው የተገረምንባት። እንግዲህ ዛሬም እንደባለፈው እንግዲህ አይነ ስውር መስላ ወይዘሮ መድኃኒት የላከቻቸውን ሌቦች ወይም ደግሞ ዳጣን ከዚህ ቤት ለማስባረር የጠነሰሰችው በጣም ትልቅ ብላ ሴራ እንግዲህ ብር ከፍላ በጣም ብዙ ሺህ ብሮችን ከፍላ ዳጣናት ይህን ያደረገችው ብላ ዳጣን ከቤት ለማስባረር ደብዳቤ ጽፋ ስትራቴጂ ነድፋ ፕሮግራም አውጥታ እናቶ ወይዘሮ ማርታን እና ደረጀን ከቤት እሷን የምትፈልጋቸው ታመም ያለው ጥርሴ ብላ እነሱን አሳምና ከቤት ካስወጣች በኋላ እንግዲህ ናታንም ቤት እንደሌለ ቤተሰቡ ውስጥ እንግዲህ ሁኔታውን በደንብ ጠንቅቃ እንትን ካደረገች በኋላ እንግዲህ ለነዛ ለሰዎቹ ተልኳን በሚገርም ከነገረቻቸው በኋላ እንግዲህ ብሩን ትበላ ፌክ ጌጣጌጧን እንግዲህ ወርቅና ዳይመንድ ነው ያለኝ በማለት እንግዲህ እንደተዘረፈች ለማስመሰል ያዘረፈቻትም ዳጣናት ለማስመሰል እንግዲህ የተጻፈ ደብዳቤ የተደረገውን ስትራቴጂ አበጌል ደረጀ እንግዲህ አይነ ከሬም መስላ ቁጭ ብላ ሁኔታውን አንድ በአንድ ስታይ ነበረ። ሁሉንም ነገር እንግዲህ እሷ ባደረገችው በደንብ ጥናት እናንተ መሰረት ለአባቷ ሂዳ ለአቶ ደረጀ ስትነግረው እንግዲህ በጣም ነበር የሚገርመው። ማርታም እንግዲህ ይህን ነገር ስትሰማ ማማን አልቻለችም። እንዴት እህቴ ይህን እንድታደርግ? ኧረ በፍጹም አይሆንም። በቃ እንደውም አብጌልን ከማመን በቃ ራሳቸውን እየተጠራጠሩ ነበረ። በዛ ላይ አብጌል እንግዲህ እያንዳንዱን ነገር ለማሳመን የራሷን ስራ አደረገች እንጂ እነሱ በጭራሽ ሊያሟት በቃ ማለት አብጌል ያው ተጠራጣሪ ነች እያንዳንዱ ነገር ላይ እና የእሷ ጥርጣሬዋ ነው ብላ በተለይ ወይዘሮ ማርታ በቃ ጭራሽ የምትሰማውን ነገር ሁሉ ለማመን በጣም ነበር የተቸገረችው። ይሄ ምክንያቱም በጣም ከባድ ነገር ስለሆነ ቤተሰቦቻችን ግን ይሆንም እግዚአብሔር ይመስገን በመጨረሻም እንግዲህ ደስ በሚል ሁኔታዎች ተጠናቀው እሷ ያለችውን ብንትን ብለው እንግዲህ እሷ ጋር ሲደውሉላት እያንዳንዱን ነገር ትክክል እንደሆነ አረጋግጠዋል። ከዛም እንግዲህ አሁን ላይ ወደዚህ ቤት እንዳትመጣ ብሎ ደረጀን በማስጠነቀቀው መልኩ እንግዲህ ማርታም ደውላ እዚህ ግድም እንዳትመጭ ብላ ተቆጥታ አባራት ነበረ። ከሄደች በኋላ እንግዲህ ወደ ሐዋሳ የተወሰነ ጊዜ ቆይታ ምክንያቱም አጋጣሚ እንደወጣች ስለነበረ በዛ ሄደችው። ልብሷን እንኳን አልያዘችም ስለነበረ እንግዲህ በዛ አማካኝነት ያው በዛ ወታ ነበር የቀረችው። አሁን ላይ እንግዲህ ማርታ ደግሞ ድጋሜ ባክህ ይቅርታ እናደርግላት፣ አብጌል ብትሆን እኮ እንደዚህ አባረን አንተዋትም። ስለዚህ ባክህ ደሬ ባክህ ከሳምንት የበለጠ ጊዜ አትቆይም። ስለዚህ እች ልጅ ባክህ በማለት እንግዲህ በልመና እንግዲህ ተመልሳ መታለች። እንግዲህ ከመምጣቷ ፍየል ከመድረሷ ቅጠል መበጠሷ ይላል ያገሬ ሰው እና እንግዲህ ከመድረሷ አሁኑ ያደረገችው ነገር ምንድነው? በጣም በሚያሳዝን ሁኔታ ቤተሰቦቻችን አሁንም ሌላ ተንኮሏን ነው ጠንስሳ የመጣችሁ። ለሱም እንግዲህ ምንድነው አሁንም ዳጣን ከዚህ ቤት ለማባረር ያደረገችው ስትራቴጂ ነው። አሁኑ ደግሞ በጣም ከባድ ነው እውነት ለመናገር ማለት ፐርሰናሊም በቃ አይደለ በጣም የሚዘገንን የሚያስፈራ የሚያስጠላ ነገር ያደረገችው። እሱም እንግዲህ በሚገርማችሁ ሁኔታ አበጌል ደረጀን እኔ ያልኩሽን ብቻ አድርጊ ስሚ። ምክንያቱም ይሄን ልጅ የምትወጂውን ናታንን ያንቺ ማድረግ አለብሽ። ሁለተኛ ደግሞ እህቴ ማርታም የማንም ዲቃላ ማሳደግ የለባትም ከዚህ ቤት መውጣት አለባት ብላ እንግዲህ ያሰረችውን ሴራ ምንድን ነው ያሰብሽው ስትላት እንግዲህ አብጌል ስትቀርጽ አይታታለች። ግን ባላየ ሰው ምንድን ነው ያሰብሽው ምናምን ብላ ስትጠይቃት እንግዲህ ያሰብኩት አንቺ አዎን ልክክል ናት ብለሽ ከኔ ጋር መቆም ብቻ ነው አንቺ የሚጠበቅብሽ፣ ሌላ ነገር ምንም አይጠበቅብሽም። ስለዚህ ይሄን ነገር እናደርጋለን ብላ ነው እንግዲህ አላማ አድርጋ እንትን ያለችው። እንግዲህ እህቷን እንግዲህ ማርታን ቪዲዮ በዳጣ ስልክ ከቀረጸቻት በኋላ እንግዲህ ዳጣን ይህን ያደረገችው ለማለት የሄደችበት መንገድ በጣም ሩቅ ነው። ግን በጣም ደስ በሚል ሁኔታ በጣም የሚያስደስተው ነገር አበጌል ደረጀ በደንብ ጥቅቅ አድርጋ አይታታለች። ማየት ብቻ ሳይሆን ቪዲዮ ቀርጻታለች። ስለዚህ አሁን እንግዲህ ቤተሰብ በተሰበሰበበት መካከል ላይ ምንድን ነው ያደረገችው? ዳጣ ምን ለምድ የፈለገችው አላቅም ማለት ያንቺ ሾር እየሰርሽ በነበርበት ሰዓት ላይ እኮ ቪዲዮ ስትቀርጽሽ አይቻለሁ። ስለዚህ ለምን እንደሆነ ግን አላቅም ነው ያለችው። እንግዲህ በጣም ነው የሚያስደነግጠው። ደረጀም እንግዲህ አንድ የመድኃኒት አሪያ አይባልም ልጅ ፊት እንደ ደስታ ያለ
ትችላለች፣ ምን አስበሽ ነው እያላት ነበረ። እና ማርታም እንግዲህ በጣም የደነገጠችው ማለት ምንድን ስትል እንግዲህ በጣም ነገር አቤጌል እዚህ ጋር በጣም ነው የደነገጠችው። ማለት የሄደችበትን እርቀት ስታይ በጣም ነው የደነገጠችው። ዳጣ እንግዲህ ኧረ እኔ ምንም ያረኩት ነገር የለኝም ማለት እንዴት ነው ይህን ያሰብሽው? በቃ እንዴት አልገባም እያለቻት ነበረ። እና እንዴ አይ ለምን ነው የማይገባሽ እንዴ? ነገርኩሽ አይደለ? በቃ ልጅቷ በጣም አስመሳይና ጉዳላት መሰሪ ሰው ነች። አያችኋት አይደለ? እንግዲህ ለምን እንደፈለገችው አላውቅም። የለም ካለች ደግሞ ስልኳ ይፈተሽ ነው የምትለው። እሱ አሁን ስልኳ ሲፈተሽ ደግሞ በእርግጠኝነት ቪዲዮ አለ። ይህ ደግሞ በጣም ከባድ ሪስክ ነው። እንግዲህ ማርታም የእውነት መስራት መኖር ታፈት ትችላለች። ግን በጣም የሚያስደስተው ነገር ምክንያቱም ይኸው ቪዲዮ እሷ ጋር ስላለ ዳጣ ጋር ስላለ ኦልሬዲ በዳጣ ስልክ የተቀረጸ ስለሆነ በጣም እንትን ይላል ማለት ነው። ማለት ያሳምናል። ግን ደስ የሚለው ነገር አቢጌል አይታታል። አቢጌልን እንግዲህ ከኔ ጋር ሆነች ቁሚ ያለቻት። አቢጌል ግን በፍጹም አታደርግም ይሄን ነገር። አቢጌል ዋናው ትልቁ ባህሪዋ እኮ ከሁሉም ሰው ጋር የሚያጣላት ዋናው ባህሪዋ ያየችውን ነገር ግንባር ለግንባር መናገሯ ነው። ይሄን እንኳን አይደለም ይሄንን ለሌላ ሰው ህይወት አደጋ የሚሆን ቀርቶ አይደለም መናገሯ ራሱ ሌላ ሪስክ የሚያመጣ ቢሆን ጉዳዩ አይደለም እንኳን ለሷ ልትሸፍንላት። እና አሁን እንግዲህ እዚህ ጋር እንደውም አንቺሻለሁ ራሱ ነሽ የቀረሽው እንደውም ስትቀርጭ ይሄው ቪዲዮ አድርጌሻለሁ ብላ እሷ ደግሞ ያንን ቪዲዮ ስታሳይ በቃ አስራችሁታል። እንግዲህ ማርታም የመጨረሻ በጣም ነው የምትናደደው። ደረጀ በቃ ምን ብዬ ልንገራችሁ እንግዲህ ይሄ በጣም ከባድ ሪስክ ያለው ነገር ነው። እንግዲህ እርግጠኛ ነኝ በጣም ትልቅ ትርምስምስ ነው የሚፈጠረው። እንግዲህ እንደምታውቀው ሰሞኑን የዳጣ ልደቷ ደርሷል። በልደቷም ቀን ደግሞ እንግዲህ አቶ ደረጀ ሰርፕራይዝ እንደሚያደርጋት እና ቤተሰቡ በማለት ትልቅ ድግስ እንዳለ ለናታን ነግሮታል። ናታንም እንግዲህ አላስችለው ብሎ ለዳጣ ሲነግራት ነበረ። እንግዲህ ሌላው ደግሞ ናታንና ዳጣ እንግዲህ አንዳንድ ነገሮች እያወሩ ነበረ። የዳጣ ፍርሃቷን ምናምን እንግዲህ በተወሰነ መልኩ እያወሩ ነበርና እየፈራሽ ነው ለምን ነው የምትፈሪው ምናምን እያለት ነበር ናታን። እና ዳጣ ምንድን ነው ያለችው? እንዲህ ናታን ባልፈራ ይገርምሃል እንዴ? ምክንያቱም እኔ የመጀመሪያ ዳጣ ድራማ እንግዲህ እጅግ በጣም አስገራሚ የሆነ አቢኤል በጣም ጎበዝ ልጅ ሆናለች። እንግዲህ ብዙ ጊዜ ከሰዎች ጋር የምትጣላበት እንግዲህ ያየውን እውነቱን ካላወጣው ካልተናገርኩ ስለምትል ነው። አቢኤል ብዙ ጊዜ ከሰዎች ጋር የማትግባባ ማለት ነው። መድኃኒት እንግዲህ አሁንም ደግሞ ሌላ ጥንስሳ ጠንስሳለች ማለት ነው። ማሚ እንግዲህ ሻወር እየወሰደች እየቀረጸቻት እንግዲህ ምን ልታደርግ እንዳይሆን አናቅም። ነገር ግን በዳጣ ስልክ ነበረ እየቀረጸች የነበረችው ማለት ነው። በዳጣ ስልክ ቀርጻ እንግዲህ አቢኤል እንግዲህ ብዙ ጊዜ የምትጣላ ሰዎች እንግዲህ ያየው ለምን እውነት ተደበቀ፣ ለምን እውነት አይወጣም በማለት ነው እንግዲህ ብዙ ጊዜ ከሰዎች ጋር የማትግባባ ማለት ነው። ነገር ግን መድኃኒት ጉዳን አላወቀችም። የአቢኤል ጸባይ አልገባትም ገና በደንብ ስላላየቻት ማለት ነው። እሷን ግን አሁኑም ዳጣዬን ለመጥመድ እንግዲህ ማሚን ቪዲዮ ቀርጻለች። ማሚን ቪዲዮ የቀረጸቻት ደግሞ በዳጣ ስልክ ነው ማለት ነው። እንግዲህ ቪዲዮ እኔ ጋ የለም ብላ ዳጣ እንኳን ብትናገር ቪዲዮ ስልኩ ስትፈትሹ ቪዲዮ ይገኛል ማለት ነው። ከኋላ እንግዲህ ኤብዬ መታ እየቀረጸቻት ነበረ። እሷ መድኃኒት ማሚን እየቀረጸች መድኃኒት ደግሞ አብኤል እየቀረጸቻት ነበረ ከኋላ ማለት ነው። ማሚ ሻወር ውስጥ ሆና እንግዲህ እየቀረጸቻት ነበረ። አብዬ ሰው ተንኮል የምሰራ ጉዲች መድኃኒት ማለት ነው። እንግዲህ አብኤል በጣም ተነቅታበታለች የምሰራ ተንኮል ማለት ነው። አሁን እንግዲህ በጣም ትዋረዳለች ብዬ ተስፋ አደርጋለሁ። አብኤል መረጃውን ይዛበታለች። እሷ ናት የቀረጸች ብትለው እንኳን አሁን አቢኤል እንግዲህ አውጥታ ቪዲዮውን አሳይታ ደግሞ የእሷን ውርደት እንደምታጋልጠው ተስፋ አደርጋለሁ ማለት ነው። አቢኤል እኔ በጣም ደስ የምትለኝ ነገር እውነት ለምን አልወጣ፣ እውነት ለምን ተደበቀ፣ ለምን እውነት አልተናገረችም፣ ለምን ደበቃችሁ፣ ለምን ግልጽ አልወጣም፣ ለምንድን ነው የምትዋሹ ነው። በዚህ መሀል እንገድ ነው እንግዲህ አቢኤል ከሰው ጋር የማትግባባ ማለት ነው። ዳጣን እንግዲህ ለመጥመድ ከዛ ቤት ለመስወጣት እንዴ እችን ከቤት አባርረን እችን ይሄን የመሰለ ልጅ እንዴት እሷ ትወስድብሻለች? አንቺ ጅልነሽ እንዴ እንዴት እንደዚህ ታደርጋለች? እያለቻት ነው እንግዲህ ታሪክ የምትፈጥረው ማለት ነው። አቢኤል እንግዲህ በጣም ክፉ ሰው ናት። በስመ አብ በጣም ክፉ ሰው ነበረች።
መድኃኒት አሁን እንግዲህ እያደረገች ያለችው ዳጣን የምትጠምድበት መንገድ፣ ዳጣን ከቤት የምታባረርበት፣ ዳጣ መጥፎ ሰርታለች፣ ዳጣ እንደዚህ አድርጋለች በማለት እንግዲህ ዳጣዬን ከቤት ለማባረር ነው እንግዲህ ጥረት እያደረገች የምታገኘው ማለት ነው። እንግዲህ አብኤል ደግሞ ከኋላ እየተከተላቻት እንግዲህ የሚታደርጋቸውን ነገር ሁሉ ነጥብ እየያዘችባት ትገኛለች ማለት ነው። መድኃኒት እንግዲህ እንደምትዋረድ ተስፋ አድርጋለሁ ማለት ነው። ምክንያቱም ሰውን ለማዋረድ የሚጥረው ሰው እንግዲህ ራሱን ውርደት ይከናነባል ማለት ነው። ሰው የዘራውን ነው የሚያጭደው። ዳጣዬ ግን እንደዚህ አይነት ልጅ አይደለችም። በጣም ስነ ስርዓት ያላት ልጅ ናት። ለሰው ክብር ያላት ምንም ጋጠወጥ ልጅ ያልሆነች ልጅ ናት። ነገር ግን መድኃኒት ለምን ዳጣ እንደዚህ ጣምዳ እንደያዘች ብቻ ፈጣሪ ይወቀው። በጣም ነው የሚገርመው። አንዳንድ ሰዎች እንግዲህ እኛ ምንም ሳናደርጋቸው ምናቸውንም ሳንነካባቸው ከመሬት ተነስቶ ጥምድ አድርጎ ይዙናል ማለት ነው። እንደዚህ አይነት ሰሞች ደግሞ ፈጣሪ ልቡን አይስጣቸው ማለት ነው። ማሚ እንግዲህ ሁሉንም ነገር ተናግራ ይፋ እንግዲህ ሁሉንም እውነት እንደምታውቅ ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቼ ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ቪዲዮን ላይክ አድርጉልኝ። እንኳን ወደ ቤቴ በሰላም መጣችሁልኝ። ላይክ አድርጉልኝ። ቪዲዮን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስኪንገናኝ ድረስ ሰላም ሁኑልኝ። ፈጣሪ የሀገራችን ሰላም ያድርግልኝ። ከክፉ ነገር ሁሉ ፈጣሪ ይጠብቀን። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ ውድ የሀገሬ ልጆች። ፈጣሪ ወጥቶ ከመቅረት ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ።